አክብሮታዊ ሰላምታችን በያላችሁበት ይድረስ ብለናል። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለት አርብ የካቲት 4 ቀን 2014 ዓ.ም በሸገር ታይምስ በየዕለቱ የተዘጋጀ ወደ እናንተ የሚደርሰው ዕለታዊ ዜናችን እነሆ ተጀምሯል። በሀገራችን ከተሰሙ ወቅታዊ ጉዳዮች መካከል ጥቂቶችን መራርጠን በዕለተ ዜናችን የምናስደምጣችሁ ይሆናል። የዜናችንን አበይት ነጥቦች አስቀድመን እናስታውቃችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በርካታ ውዝግብ እየተነሳበት የሚገኘውን የመስቀል አደባባይን ውይይት በተመለከተ ከአዲስ አበባ ከተማ አስተዳደር ጋር ምክክር አድርጓል። በዚህ ምክክር ወይዘሮ አዳነች አቤቤ አልተገኙም ተብሏል። የወይዘሮ አዳነች አቤቤ አለመገኘት ምክንያቱ ምንድን ነው? በዜናችን እንመለከታለን። ከዚህ ጋር በተያያዘ ወይዘሮ አዳነች አቤቤ የመስቀል አደባባይን ጉዳይ በተመለከተ በከተማ አስተዳደሩ የምክር ቤት ስብሰባ ላይ ዝምታቸውን ሰብረዋል። በዜናችን እንመለከታለን። የብልጽግና ፓርቲ እርስ በርሱ ንትርክ ውስጥ ገብተዋል። የአማራ ብልጽግና ፓርቲ ዛሬ ያወጣው መግለጫ ከሰሞኑ በማህበራዊ ትስስር ገጾች በስፋት የተሰራጨውን ጥብቅ ሰነድ ያወገዘው ሆነዋል። በዝርዝር የምንመለከት ይሆናል። በነ ዶክተር ደብረጽዮን ገብረ ሚካኤል ቡራኬ እንደ ተቋቋመ የተነገረለት የትግራይ ሀገረ ስብከት ወይንም የሲኖዶስ አቻ ስብስብ በትግርኛ ቋንቋ መግለጫ አውጥቷል። በዚህ መግለጫ የተካተቱ ዋና ዋና ነጥቦችን እናገራቸዋለን። በትግራይ ጊዜያዊ አስተዳደር ውስጥ ሲሰራ የነበረው የአረና ፓርቲ ሊቀመንበሩ አብርሃ ደስታ የመቀለውን ኦፕሬሽን አምነዋል። በጊዜያዊ አስተዳደር ውስጥ ከመንግስት ጎን አልነበርንም ብለዋል። የዜናችን አንድ አካል ነው። ከሰሞኑ በኢትዮጵያ በአማራ አፋርና ሌሎች አካባቢዎች ጉብኝት ያደረጉት ኦሉሴጉን ኦባሳንጆ አስቸኳይ መፍትሄ ይገባል ያሉትን መግለጫ ሰጥተዋል። እነዚህ ጉዳዮች የዕለቱ ዜናችን አበይት ነጥቦች ናቸው። እንድትሰሙን በአክብሮት ጋብዘናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ዛሬ ከአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች ጋር ውይይት አድርጓል። ነገር ግን በዚህ ውይይት የውዝግቡ መነሻና ማጠንጠኛ የሆኑት የከተማዋ ከንቲባ ወይዘሮ አዳነች አቤቤ አልተገኘውም። የቤተክርስቲያኗ ቋሚ ሲኖዶስ በዛሬው ዕለት ከአዲስ አበባ ከተማ አስተዳደር ጋር ለመወያየት ቀጠሮ ይዞ የነበረ ቢሆንም በተለያዩ ምክንያቶች ወደ ማክሰኞ መዛወሩን ከተማ አስተዳደሩ አስታውቋል። የዛሬውን ውይይት ማካሄድ ያልተቻለውም በትላንትናው ዕለት የተጀመረው የአዲስ አበባ ከተማ ምክር ቤት ጉባኤ ዛሬም በመቀጠሉ በጉዳዩ ላይ ለመወያየት ከንቲባ አዳነች አቤቤ መገኘት ባለመቻላቸው ነው። ይህ በእንዲህ እንዳለ በምክትል ከንቲባው አቶ ዣንጥራር አባይ የሚመራ የአመራር ቡድን በመንበረ ፓትርያርኩ ጽሕፈት ቤት ተገኝተው ከብፁዓን ቋሚ የሲኖዶስ አባላት ጋር የመከረ ሲሆን በዚህም በቀጣይ ማክሰኞ ውይይት ስለሚደረግበት ሁኔታ መነጋገራቸውን የከንቲባ ጽሕፈት ቤት አስታውቋል። ከዚሁ ጋር በተያያዘ ወይዘሮ አዳነች አቤቤ ትላንት በተካሄደው የአዲስ አበባ ከተማ ምክር ቤት ጉባኤ ላይ ስለ መስቀል አደባባይ ዝምታቸውን ሰብረዋል። ወይዘሮ አዳነች ሃይማኖትና መንግስት የተለያዩ ናቸው፣ የሚኖራቸው ግንኙነት በህገ መንግስት በግልጽ ተቀምጧል ብለዋል። በዚህ ንግግራቸው የመስቀል አደባባይ ጉዳይ በመረጃና ማስረጃ ላይ በመመርኮዝ በህጋዊና በሰላማዊ መንገድ መፍታት እንደሚቻል ከንቲባ አዳነች አቤቤ አስታውቀዋል። በሃይማኖት እያዳሉ ሀገር መምራት አይቻልም የሚሉት ወይዘሮ አዳነች ግንኙነታችን ተቋማዊ ነው፣ በሰላምና በልማት ጉዳይ በትብብር እንሰራለን ባይ ናቸው። መንግስትን ድንበር ሳናሳልፍ ድጋፍ እናደርጋለን። በበዓላት አከባበር ላይ ለሀገር ገጽታ ግንባታ ጠቃሚ ስለሆነ እንደጋገፋለን ሲሉም ተደምጠዋል። መንግስት ነጻነቱን ጠብቆ ስራውን እንዲያከናውን ሊጠበቅ ይገባል። ሃይማኖት ተቋማትም በነጻነት ሃይማኖታዊ ስርዓታቸውን ማከናወን አለባቸው። ባለፉት 3 ዓመታት ከሃይማኖት ተቋማት ጋር ያለንን ግንኙነት እጅግ ጥሩ በሚባል ደረጃ አድርሰነዋል ያሉ ሲሆን በዓላት በትብብር እንዲከበሩ ስንሰራ ቆይተን ውጤታማ ሆነዋል። የተለያዩ የሃይማኖት ተቋማት ሀገር ላይ ችግር ስትወድቅ አብረው ቆመው ፈጣሪን ለምነዋል ሲሉም ገልጸዋል። ከዚህ ባለፈ በእስልምና የሚሆን በክርስትና ሃይማኖት የተነሱ የተለያዩ የቦታ ይዞታ ማረጋገጫዎችን በህጋዊ መንገድ ችግሮችን ስንፈታ ቆይተናል ብለዋል ወይዘሮ አዳነች። ብልጽግና ፓርቲ እርስ በርሱ እየተነታረከ ይገኛል። ከሰሞኑ የብልጽግና ፓርቲ ማዕከላዊ ኮሚቴ አባል የሆኑት አቶ ጸጋ እንዳርጌ ፓርቲው በሙስና እንደተዘፈቀ ጠቅላይ ሚኒስትሩን ጨምሮ የፓርቲው አመራሮች ህግ በመጣስ ስርዓት አልበኝነትን እያነገሱ መሆኑን ሰፋ ባለ ሀተታ ከሰው ነበር። ለዚህ ውንጀላ ምላሹን ዘንድ ይመስላል ዛሬ የአማራ ብልጽግና ባወጣው ሰፋ ያለ መግለጫ ጉዳዩ ንጹህ ሐሰት መሆኑን ገልጾ በሴራ ልክ ክፍት እየናወዙ የለውጥ አካል ሆኖ መቀጠል አይቻልም በሚል ምላሽ ሰጥተዋል። ፓርቲው የአሰራርና ህገ ደንብ መሰረት ማንም አመራርና አባል በፓርቲው አሰራር ላይ ግልጸኝነት ይጎድለኛል ካለ ማብራሪያ የመጠየቅ መብቱ የተጠበቀ ነው የሚለው ይኸው መግለጫ ምላሽ እንዲሰጠው ለተገቢው ህጋዊ የፓርቲ ኦዲትና ቁጥጥር ኮሚሽን ጥያቄውን ማቅረብ ይችላል። ነገር ግን ህጋዊን አሰራር ተከትሎ ገና ምላሽ ባልተሰጠበት ሁኔታ የፓርቲውን ስምና አመራር በሐሰት መረጃዎች ለመወንጀል መሞከር ህገ ወጥነት ብቻ ሳይሆን በፓርቲ ጉባኤ ሰሞን ጀግና መስሎ ለመታየት የመሞከር የከሰረ በአድናዊ መንገድ ነው ብሎታል። በሌላ በኩል ከገንዘብ ጋር በተያያዘ አቶ ጸጋ እንዳርጌ ተዘረፈ ያሉትን ንብረት በተመለከተ የአማራ ብልጽግና ፓርቲ ምላሽ የሰጠ ሲሆን ተዘረፈ ተብለው የተጠቀሰው ገንዘብ ፍጹም ሐሰትና በፓርቲው ወጪ የተደረገ ምንም አይነት ገንዘብ የሌለ ሲሆን ይህንንም በፓርቲው በውስጥና በውጭ ኦዲት የተደረገበትን ማስረጃ ማንኛውም አካል ቀርበው መጠየቅና ማረጋገጥ የሚችለው እውነታ ነው ብሎታል። ብልጽግና ፓርቲ የፓርቲውን ጠቅላላ ጉባኤ ለማካሄድ ሰፊ የቅድመ ዝግጅት
ዝግጅት ስራዎችን እየሰራ ይገኛል የሚለው ይኸው መግለጫ እውነታው የሆነ ሳለ የብልጽግና ጉባኤ አደናቃፊዎች መሰረት ያደረጉ ዥንብሮችና የሐሰት ክሶችን መሰንዘር መርጠዋል ብለዋል። ይህም ሆኖ ፓርቲያችን ውስጡን ከማጥራትና በህዝብ የተጣለበትን አመኔታ ከመውጣት ላፍታም ቢሆን ወደ ኋላ አይልም ሲል ምላሽ ሰጥተዋል። አመራራችን የአማራ ህዝብ እንደ ህዝብ፣ ክልላችን እንደ ክልል፣ ኢትዮጵያም እንደ ሀገር የተጋረጠባትን ፈተና በውል ይገነዘባል። ወቅቱ የሚጠይቀውን አመራርም ለማረጋገጥ ርብርብ በማድረግ ላይ ይገኛል ሲል ነው ያስታወቀው። በቅርቡ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ቡራኬ ተቋቁሟል በሚል እየተነገረ የሚገኘው የትግራይ ቤተ ክህነት ራሱን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነጥያለሁ በሚል በይፋ ማስታወቁ የሚታወስ ነው። ትላንት አመሻሽ አካባቢም ይህ አዲስ ተደራጅቷል የተባለው ስብስብ በደቡብ ወሎ ዞን በተለያዩ የሃይማኖት አገልግሎቶች ለረጅም ዓመታት ያገለገሉትን በቀድሞ ስማቸው መላከ ገነት ቆሞስ አባ ገብረ እግዚአብሔር ኃይለው በዚህ ሰዓት ደግሞ ብፁዕ አቡነ መርሃ ክርስቶስን ከኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ በመለየት የትግራይ ቤተ ክህነት ሰብሳቢ ሊቀ ጳጳስ አድርጎ መሾሙም ተሰምተዋል። ይህ የሹመት ስነ ስርዓት ተካሂዷል ከተባለ ጥቂት ሰዓታት በኋላ በትግርኛ መግለጫ አውጥተዋል። በመግለጫቸው ከተካተቱ አበይት ነጥቦች መካከል ተከታዮቹ ናቸው። አንደኛው በህገወጥ መንገድ የተወሰደው መንበረ ሰላም ወደ መንበሩ ትግራይ እንዲመለስ ይላል። መንበረ ሰላም ተብሎ በዚህ መግለጫ ላይ የተጠቀሰው ወእጨጌነት ወይንም ንብረ እድ የሚለው እንደሆነ ነው እየተነገረ የሚገኘው። ሁለተኛው በሁሉም የትግራይ አብያተ ክርስቲያናት ሁሉንም አገልግሎቶች በትግርኛ ቋንቋ ብቻ እንዲሆኑ በሚል ታውጇል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም አብያተ ክርስቲያናቷ የግዕዝና የአማርኛ እንደዚሁም በየአካባቢዎቹ የአፍ መፍቻ ቋንቋዎች ስርዓቱ እንደሚካሄድ ይታወቃል። ሶስተኛው በጦርነቱ ውስጥ የትግራይ ቤተክርስቲያን ለትግራይ ህዝብ ያደረገችውን አስተዋጽኦ በሰነድ መልክ እንዲያዘጋጅ የትግራይ መንፈሳዊ ኮሌጅን አዘናል ይላል። አራተኛው የዓለም መንግስታት እርዳታና እገዛ እንዲደረግ። አምስተኛው የዓለምና የትግራይ ሚዲያዎች ጅምላ ጭፍጨፋ ወይንም ጄኖሳይድ ለዓለም እንዲያሳውቁ። ስድስተኛ የትግራይ ዲያስፖራዎች ትግላቸውን እንዲያጠናክሩ። ሰባተኛ የትግራይ ሊቃውንተ ቤተክርስቲያን ከዚህ በኋላ በትግራይ ክልል ብቻ በማዕከል መስጠት እንዲጀምሩ ይላል ይኸው መግለጫ። በጠቅላይ ሚኒስትር አብይ አህመድ ሹመት አቅራቢነት የትግራይ ክልል ጊዜያዊ አስተዳደር አባል የነበሩት አቶ አብርሃ ደስታ በመቀሌ በነበሩበት ጊዜ ከመንግስት ጎን አልነበርኩም ሲሉ አምነዋል። ወደ ጊዜያዊ አስተዳደሩ ስንገባ የፌዴራል መንግስትን ለማገልገል ሳይሆን ህዝባችንን ለማገልገል ነበር የሚሉት አቶ አብርሃ ህዝባችንን በደንብ አገልግለናል፣ መንግስት ደግሞ እኔም ማገልገል ነበረባችሁ ይለናል። እኛ ደግሞ የፌዴራል መንግስት ፍላጎትና የትግራይ ህዝብ ፍላጎት ተቃራኒ ስለሆነብን ህዝባችንን መረጠን፣ መንግስትም አኮረፈ፣ ቀጣን፣ አሰረን፣ ደሞዛችንን ከለከለን ባይ ናቸው። ከመንግስት ጋር በመስራታችን ቅጣት ይገባናል የሚሉት አቶ አብርሃ ለዚህም ነው ስራቱ መንገላታቱ ያለ ደሞዝ መኖሩ፣ ይህንን ደግሞ በጸጋ ተቀብለናል ሲሉም ይቀጥላሉ። ከመንግስት ጋር በሰራም ለነሱ አልሰራውም፣ እንደሚባለውም ከህወሓት ጋርም አልሰራውም፣ የሰራሁት ለህዝቤ ነው የሚሉት አቶ አብርሃ ከነሱ ጋር መስራቴ ቢጸጽተኝም ለህዝቤ አገልግሎት በመስጠቴ ደስተኛ ነኝ፣ ስለሆነም ቅጣቱን ተቀብያለሁ ሲሉም አስታውቀዋል። በመጨረሻም ከሰሞኑ በኢትዮጵያ የተለያዩ ክልሎች ጉብኝት ያደረጉት የአፍሪካ ህብረት ልዩ መልእክተኛው ኦሉሴጉን ኦባሳንጆ በኢትዮጵያ ላለው የሰብአዊ ሁኔታ አፋጣኝ ምላሽ ሊሰጠው ይገባል ብለዋል። በጉብኝታቸው ያስተዋሉትን የኢትዮጵያን ወቅታዊ ሁኔታ በማስመልከት ለአፍሪካ ህብረት የፖለቲካ የሰላምና የጸጥታ ኮሚሽነር ገለጻ ማድረጋቸውን ተሰምቷል። ኦሉሴጉን ኦባሳንጆ በገለጻቸውም ከፌዴራል መንግስትና ህወሓት አመራሮች ጋር በመገናኘት በኢትዮጵያ ያለውን ግጭት ለመቋጨት የሚያስችሉ የተለያዩ የዲፕሎማሲ ጥረቶች ሲያደርጉ መቆየታቸውን በማስታወቅ በኢትዮጵያ ጉዳይ ፖለቲካዊ መፍትሄ ለማበጀት አህጉራዊና ዓለም አቀፍ ቅንጅት እንደዚሁ መደጋገፍ አስፈላጊ ነው ማለታቸውን ነው ያስታወቁት። ውድ የሸገር ታይምስ ቤተሰቦች ዕለታዊ ዜናችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።